ፍሪላንሲንግ ይሄ የእንክብካቤ ቪዲዮ ነው። ፍሪላንሲንግ ማለት ቤታችሁ ሆናችሁ ከቤታችሁ ብዙ ደንበኞችን ማስተናገድ ማለት ነው። እናንተ በዲጂታል መልክ የምትሰሩትን ስራ የምትችሉትን ስራ ወደ ገበያ አቅርባችሁ የራሳችሁን ስራ ገበያ ላይ መሸጥ ማለት ነው። ትምህርታችሁን ጨርሳችሁ ስራ መፈለግ የምትሉበት ጊዜ ድርጅቶች ላይ ሄዳችሁ እኔን ትፈልጋላችሁ፣ እንደዚህ ችሎታ አለኝ፣ ይሄን ትፈልጋላችሁ ብላችሁ ታቀርባላችሁ። ወደ ፍሪላንስ ስትመጡ ግን በራሳችሁ ቤታችሁ ናችሁ በራሳችሁ እኔ ይሄን እችላለሁ ብላችሁ ራሳችሁን ለገበያ ታቀርባላችሁ። ፈላጊዎቹን ደግሞ የምትሰሩትን ስራ የሚፈልጉት ከሆነ ኮንታክት ያደርጋሉ፣ ስራውን ትጀምራላችሁ። ተቀጥሮ የሚሰራ ሰው አንድ ደሞዝ ብቻ ነው የሚጠብቀው። ፍሪላንሰር ግን በአንድ ቀን ውስጥ ብዙ ደሞዝ ሊያገኝ ይችላል። የድሮ ነጋዴዎቹን ነጋዴ ድረስ የሚባሉትን ለሀገራችን ያወጡትን ሚናን ብታዩ ከዚህ ከሀገራችን ተነስቶ በጣም ሎንግ ዲስታንስ ሄዱና ሬድ ሲን ይህን ውሃ ባህሪዎች እያቋረጡ ፕሮዳክታቸውን ይሸጡ ነበር። ወርቅን፣ ሌሎችን እነኚህን ይዞ በዛ ሄዶ ይሸጡ ነበር። ይህንን ወደ ዘመናዊ ገበያ ወደ ዲጂታል ስናመጣ ደግሞ በፍሪላንሲንግ መልክ የምንችለውን የምንሰራውን ስራ ለፈላጊዎቹን እንደዛ ማቅረብ ማለት ነው። በፍሪላንሲንግ የተገደበ ስራ የለም፣ ሁሉንም ስራ መስራት ይቻላል። አንድ ሰው መጻፍ፣ ማንበብ፣ ማውራት የሚችል ከሆነ በቀላሉ ክሊየንቶቹን መናገር ይችላል፣ መግባባት ይችላል፣ የሰራ ስራንም ማቅረብ ይችላል ማለት ነው። የመጀመሪያው ራይቲንግ እና ትራንስሌሽን የምንችል ከሆነ ጽሁፍና ትራንስሌሽን፣ ይሄ ማለት ጽሁፎች ላይ የሚሰራ ከሆነ ጽሁፍ የሚችል ከሆነ በተለይ አሁን ሶሻል ሚዲያ ላይ ፖስት የሚደረጉትን የሚያነቃቁትን የሚያዝናኑትን ስክሪፕቶቹን መጻፍ የሚችል ከሆነ ኮፒራይቶቹን ማዘጋጀት የሚችል ከሆነ የተጻፉ ጽሁፎችን ደግሞ ኤዲት አድርጎ አሪፍ አድርጎ የሚያቀናጅ ከሆነ በተጨማሪም ከአንድ ቋንቋ ወደ ሌላ ቋንቋ መቀያየር፣ ለምሳሌ በአማርኛ የተጻፈውን ወደ እንግሊዝኛ፣ በእንግሊዝኛ የተጻፈውን ደግሞ ወደ አማርኛ መመለስ፣ ወደ ትግርኛ፣ ወደ አፋን ኦሮሞ፣ ወደ ፍራንስ፣ ወደ ስፓኒሽ እነኚህን መቀያየር የሚችል ከሆነ በቀላሉ መስራት ይችላል። እነኚህን ዛሬ ላይ ኤአይ መጥቷል። ከየትኛው ቋንቋ ወደ የትኛው ቋንቋ ማንም ሰው መቀየር ይችላል። ግን ጽሁፉን መረዳት የሚችል ከሆነ በቀላሉ ራይቲንግ ላይ መስራት ይቻላል። ትራንስሌሽንን በዛው ማድረግ ይቻላል። ሁለተኛው ደግሞ ዲዛይን እና ማልቲሚዲያ ላይ የምንሰራ ከሆነ እነ ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ፣ ኢሉስትሬሽን፣ ፖስቶቹን መስራት፣ ሎጎዎቹን፣ ብራንዶቹን እነኚህን መስራት የምንችል ከሆነ በፍሪላንሲንግ አምጥተን ለክሊየንቶቻችን ለደንበኞቻችን በቀላሉ መሸጥ እንችላለን። አሁን አብዛኛውን ካያችሁ ሰው ቴሌቪዥን አይም፣ ወደ ሀገራችንም የምንመጣ ከሆነ ሰው በአኒሜሽን መልክ ማስታወቂያዎችን መስራት። ስለዚህ ግራፊክስ እና ማልቲሚዲያ ላይ ትኩረት የምታደርጉት ከሆነ በዚህ መልክ ፍሪላንሲንግን መስራት ትችላላችሁ። ሶስተኛው ደግሞ ቲች እና አይቲዎች ናቸው። ይሄ ደግሞ ዌብን ዲቨሎፕ ማድረግ፣ ዌብሳይት የምንጠቀሙትን ድርጅቶቹ ፕሮዳክታቸው ወይም ስራቸውን የሚሰሩበት ዌብሳይቶቹን ዲቨሎፕ ማድረግ፣ ሶፍትዌር ኢንጂነሪንጎቹን፣ ኤአይ አዳፕቴሽን እና ዳታ አናላይዝ ላይ የምንሰራ ከሆነ በቀላሉ ራሳችን ወደ ፍሪላንስ እና አራተኛው ቢዝነስ እና ማርኬቲንግ ናቸው። ይሄ ማለት ደግሞ ሶሻል ሚዲያ ላይ በማርኬቲንግ መልክ የሚሰሩትን ስራዎችን መስራት ማለት ነው። ሶሻል ሚዲያ ማኔጅመንት ብትወስዱት አርቲፊሻል የሆኑ ድርጅቶችን፣ ባንኮቹን፣ ፋይናንሶቹን፣ ሌሎቹን እነኚህ ድርጅቶች ማኔጅ የሚያደርግላቸው ሰው ይፈልጋሉ። ስለዚህ በዚህ መልክ ሶሻል ሚዲያ ማኔጅ ማድረግ የሚችል ሰው እነኚህን ኮንታክት አድርጎ መቀበል ይችላል። በተጨማሪ ዲጂታል ማርኬቲንግ ማለት ደግሞ ስራቸውን የተሰራውን ስራዎቹን በዲጂታል መልክ ማስተዋወቅ ማለት ነው። አሁን ሶሻል ሚዲያ አድስ አለ። ሶሻል ሚዲያ አድስን ተጠቅሞ የድርጅቶቹን ፕሮዳክት በቀላሉ ማስተዋወቅ ነው። መንግስት ፖስተር እንዳይለጠፍ ተከልክሏል። አሁን በቴሌቪዥን ለማስተዋወቅ ቴሌቪዥን የማይ ሰው የለም። ስለዚህ ሁሉም ሰው ወይም በአብዛኛው ሰው ማለት ይቻላል የሚጠቀሙ ስልኩን፣ ኤሌክትሮኒክ ዲቫይሶቹን፣ እነኚህን ላፕቶፖቹን በቀላሉ በዚህ ነው የፈለጉትን ማየት የሚችሉትን። ይህም በተጨማሪ ኤአይ ደግሞ አለ። አሁን አንድ ሰው ምን ሰርች እያደረገ ይውላል የሚለውን ዳታ ይሰብስብና ለምሳሌ ስልክ የሚሸጥለት የሚፈልግ ሰው ኤአይ ተጠቅመን ስለ ስልክ ሰርች እያደረገ የሚሆን ከሆነ በቀላሉ ለሱ ስልኩ መሸጥ እንደምንችል እኛ እንልክለታለን። ኮሙኒኬት አድርገነዋል ማለት ነው። ሶሻል ሚዲያ ማለት ይሄ ነው። በተጨማሪ ቨርቹዋል አሲስታንት ቤታችሁ ናችሁ የሆናችሁበት ሆናችሁ
ወይም በድርጅቱ ኮንታክት የሚያደርጉት ከሆነ እነኛን ማስተናገድ ማለት ነው። በተጨማሪ ኮንሰልታንሲዎቹ አማካሪ መሆን፣ ቢዝነስ አይዲያ ማቅረብ የምትችሉት ከሆነ፣ ኮንቴንት ክሬት ማድረግ የምትችሉት ከሆነ፣ ፐርሰናል ዲቨሎፕመንትን ማስተማር የምትችሉት ከሆነ፣ አጠቃላይ ኮንሰልት ማድረግ ወይም ማማከር የምትችሉት ከሆነ በቀላሉ ፍሪላንሲንግን መጀመር ይቻላል። እናንተ እነኚህን የምትሞክሩት ከሆነ እንዴት ነው ራስን ወደ ፍሪላንስ ማመጣ ምን ማድረግ አለብኝ የሚለው፣ አንደኛ መስራት የምትችሉትን ስራ ፒክ አድርጋችሁ ታወጣላችሁ። በመጀመሪያ ፒክ አድርጉ አንዷን። በተጨማሪ ፖርትፎሊዮዎችን ታዘጋጃላችሁ። ፖርትፎሊዮ ማለት እናንተን የሚገልጽ ስለ እናንተ የሚያወራ ስለ ስራችሁ የሚያወራ የምታደርጉትን ነገር በቀላሉ ኮንቴንቶችን ክሊንቶቻችሁ ሊያገኙ የሚችሉትን ጽፋችሁ ታስቀምጣላችሁ። ፎቶአችሁን የሰራችሁትን ስራ ፕሮፋይላችሁ ላይ ታስቀምጣላችሁ። ይህን ካረጋችሁ በኋላ በመጨረሻ ክሊንት መፈለግ ነው። ሶሻል ሚዲያ ማኔጅ ማድረግ ከሆነ ስራችሁ የእናንተ ክሊንት የሚሆኑ ሶሻል ሚዲያችሁ ማኔጅ የሚያደርግ ድርጅቶች ናቸው። እናንተም ኮሙኒኬት የምታደርጉት እነሱ ናቸው፣ ወይም ደግሞ በራሳቸው መጥተው ኮሙኒኬት ሊያደርጓቸው ይችላሉ። እናንተ ጽፋችሁ ራሳችሁን ካስቀምጣችሁት በኋላ ክሊንቶቻችሁን የምታሳምኑበት ትልቁ ስራ የሚይዝላችሁ ኦፈራቸው ነው። ኦፈር ማለት የምትሰሩትን ስራ ለደንበኞች ስታቀርቡ ይሄን ስለተጠቀማችሁ ይሄን ታገኛላችሁ ብላችሁ ደንበኞቻችን የምታመሳምኑበት ፕሮፖዛል ማለት ነው። ስለዚህ ኦፈር ካላዘጋጃችሁ ደግሞ ኦፈር እንዴት እንደምታዘጋጁት ቪዲዮውን አስቀምጬላችኋለሁ። እሱን እያያችሁ በቀላሉ ጽድት ያለና በአንድ ቃል ብቻ ማሳመን የምትችሉትን ፕሮፖዛል ማቅረብ ትችላላችሁ። ስራ አጥ ወይም ደግሞ ስራ ካላገኛችሁ ቤት የምታሳልፉትን ቲክቶክ እያያችሁ የምታሳልፉትን ሶሻል ሚዲያ ላይ የምታባክኑትን ጊዜ ወደ ፍሪላንስ ለማምጣት ሞክሩት። በአንዴ መጀመር አይቻልም፣ ጊዜ ይፈጅባችኋል። እነኚህን የማታውቁት ከሆነ የማለማመጃ ጊዜ ያስፈልጋችኋል። ጊዜያችሁን ውሰዱና እነኚህን የተለማመዳችሁ ግን ብርን ጀነሬት ለማድረግ ሞክሩበት። ተቀጣሪ ከሆናችሁ ግን በእረፍት ሰዓታችሁ በተለይ ማታ ከስራ ከገባችሁ በኋላ ድካማችሁን እዛው እያስቀመጣችሁ ቤታችሁ መሞከር ትችላላችሁ። ፍሪላንሲንግ ይሄን ይመስላል። ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር ማድረግ እንዳትረሱ። እናንተም ሰብስክራይብ አድርጋችሁ ይለፉ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸሩ ሰንበቱ።